እንደ ኢትዮጵያውያኑ ህልም መልአካዊ ይባላል። ህልም መልአካዊ የሚባል ህልም አይነት አለ። ይሄ እንግዲህ ህልም መልአካዊ የሚሉት ከመንፈሳዊ ፐርስፔክቲቭ ከመንፈሳዊ አስተውሎት ወይም እይታ ስናየው ቅዱስ መጽሐፍ ወይም ቅዱሳት መጻሕፍትን ያማከለ ህልም ብለን ማየት እንችላለን። ይህ መልአካዊ ህልም ወይም ከላይ ከአምላክ የሚገለጽ ህልም ተብሎም ሊፈታ ይችላል። እንግዲህ በቅዱስ መጽሐፍ ላይ ህልምና ራእይ የእግዚአብሔር ስጦታዎች ናቸው። ይሄ ራሱ ተገልጿል። በተለይ ሐዋርያት ሥራ 2:17 ላይ ይመስለኛል ህልም ራእይ ብሎ ይጠቅሳልና እነዚህ ከአምላክ የሚሰጡ ስጦታዎች ናቸው። ስለዚህ አንዱ ስጦታ ነው። አንዱ ህልም ምንጭ ዲቫይን ሪቨሌሽን መለኮታዊ መገለጥ ከመለኮት የሚገለጽ እንበለው ከአምላክ የሚገለጽ ህልም መልአካዊ ይሉታል። እንግዲህ እነዚህ ብዙ መልኩ ማየት እንችላለን። አንደኛ ፕሮፌቲክ ድሪምሶች ልናይ እንችላለን። ትንቢታዊ ህልሞች ማየት ይሄ እንግዲህ ህልም መልአካዊ ከሚባለው ክፍል ነው። እንግዲህ በተለይ በጣም ስለ ህልም ሳነብ ከገረሙኝ ጥቅሶች መካከል የኢዮብ ጥቅስ ነው። በጣም ደንቆኛል። ይሄ ህልም መልአካዊን ይገልጻል የሚል እምነት አለኝ። በተለይ በ33ኛው ምዕራፉ ቁጥር 14 እስከ 16 አካባቢ ምን ይላል? እግዚአብሔር በአንድም መንገድ በሌላም ይናገራል፣ ሰው ግን አያስተውለውም ይላል። እግዚአብሔር በአንድም ወይም በሌላም ነገር ይናገራል፣ ሰው ግን አያስተውለውም። ምን ይላል? በህልም በሌሊት በህልም ይላል አንደኛው መናገሪያው በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ ይላል። አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ የዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጣቸዋል ይላል። ስለዚህ አንዱ እግዚአብሔር ራሱ ከሰዎች ጋር የሚገናኝበት ህልም እንደሆነ ነው፣ ሰው ግን አያስተውለውም ይላል። ስለዚህ ይሄ ህልም መልአካዊ ከአምላክ የሚገለጽ ህልም አይነት ነው። ለምሳሌ አቤሜሌክን በህልም ሲያስጠነቅቀው እናያለን፣ ሳራን እንዳይወስድ። ያዕቆብ ደግሞ ከምድር እስከ ሰማይ የተዘረጋ የወርቅ መሰላልን ሲያይ እንመለከታለን። በጣም ይገርማል። ላባን ደግሞ በህልሙ ሲያስጠነቅቀው እናያለን። ዮሴፍ ያየው ህልም፣ የፈርዖን እንጀራ ጋጋሪና ጠጅ አሳላፊ ያዩት ህልም፣ እነ ፈርዖን ያዩት ህልም፣ እነ ሰሎሞን ያዩት ህልም፣ እነ ናቡከደነጾር ያዩት ህልም ተጠቅሰዋል። በአዲስ ኪዳን ደግሞ ዮሴፍ ያየው ህልም፣ አረጋዊ ዮሴፍ ሰብአ ሰገል በህልም በሌላ መንገድ እንዲሄዱ ያዩት ህልም፣ የጲላጦስ ሚስትም ራሱ ያየችው ህልም ሁሉ የምናየው ነገር ነው። ስለዚህ እነዚህ ነገሮች ከላይ የሚገለጹ መልእክት ያላቸው ሲሆኑ እንግዲህ ህልም መልአካዊ በሚል ቋት ውስጥ መክተት እንችላለን። እንግዲህ ይህ አይነት ህልም መንፈሳዊ መምህር ነው። በደንብ አድርገን ማሰብ ያስፈልጋል። እና አንዱ መምህር ነው። ለምሳሌ በልቡና በመጻሕፍት በመምህራን በተፈጥሮ አምላክ እንደምናውቅ ሁሉ በተመሳሳይ መልኩ ራሱ አንድ መምህር ሆኖ የሚያስተምር አይነት ነው ይሄ ህልም። ግን እንደዚህ አይነትን ህልም ለመረዳት በጣም ጥሩ ብቃት ያስፈልጋል። ወይም ደግሞ ጥሩ ህልም ፈቺ እንደ ዮሴፍና እንደ ዳንኤል ያስፈልጋል። አሁን ዳንኤል ምን ብሏል? ህልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ይላል። ስለዚህ ይሄ ናቡከደነጾር ያየውን ራሱ የወርቅ አንገቱ ደረቱ የብር ወገቡ የብረት ጭንና ጭኑ የብረት እግርና እግሩ የብረትና የሸክላ ቅልቅል ምስል ነውና የሚተረጉምለት ጭምር አጥቷል። ህልሙም ጠፍቶታል በመጀመሪያ ደረጃ እና ዳንኤልና ሰለስቱ ደቂቅ ተርጉመውለታል። ስለዚህ እነዚህ ከላይ የሚገለጹ ህልሞችን ለመረዳት የፈጣሪ ኃይል ያስፈልጋል ማለት ነው። ስለዚህ አሁን ይሄንን ለመለየት ትክክለኛ ነው አይደለም ለመለየት በጣም 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 ውስጣችንን ማጥራትና መንፈሳዊ ማንነትን መላበስ ይኖርብናል። መንፈሳዊ ማንነትና ምናልባት ተደጋግሞ ሊታየን ይችላል። ከአሳሳችን ምን በዚህ ልንለይ እንችላለን። ከረቂቁ ዓለም ጋር የሚያገናኘንም መሰላል አድርገን ልናየው እንችላለን እና ስለዚህ ይሄ አይነት ህልም ወይም ይሄ አይነት ተከስቶ ወይም ቢገለጽልን በደንብ አድርገን ለመረዳት፣ ለማጤን፣ ለመመርመር ጥሩ ብቃት ላይ መሆን አለብን። አሊያም ደግሞ ይሄን ሊያግዘን የሚችል አንድ በጣም መንፈሳዊ ሰው ካጠገባችን ሊኖር ይገባል። እንደነ ዳንኤል እንደነ ዮሴፍ ማለት ነው እና ይህ ህልም መልአካዊ ከእግዚአብሔር የሚገለጠው ህልም ብለን ብናየው የሚያረጋጋ፣ ሰላም የሚሰጥ፣
ትልቅ ሐሴት የሚሞላ ኃይልን የሚያጎናጽፍ ሰዎችን ከክፋት መንገድ ወደ በጎ መንገድ የሚመልስ ነው። ይሄ በጣም በሁሉም ሊታወቅ ይችላል። ይሄ እንግዲህ ይሄ ከእግዚአብሔር የሚገለጸው ህልም ለምሳሌ አንዳንዴ ጲላጦስ ሚስት አሁን ስትጨነቅ ታያላችሁ። ይሄ ከክፉ መንገድ የሚመልስ ቢያስ ማስጨነቁም ለመልካም የሚሆን ህልም ነው ማለት። ይሄ እንግዲህ ከአምላክ የሚገለጥ ህልም ነው። እነዚህ ከአምላክ የሚገለጡ ህልሞች ከአምላክ የሚገለጹ ህልሞችን በደንብ አድርገን ማየት መመርመር ይጠበቅብናል ማለት ነው። ተመልካቾቻችን የሚያረጋጋ መሆን አለበት። ሰላም የሚሰጥ እፎይታ የሚሰጥ ኃይልን የሚያላብስ ነው ህልም መልአካዊ በአጠቃላይ የምናየው። እንግዲህ እነዚህ ሶል ድሪምስ የሚባሉ አሉ። ደግሞ መንፈሳዊ ህልም ህልሞች አሉ። እንግዲህ ሰው ልጅ በፈተና ውስጥ ያልፋል። ስለዚህ በዚህ መልኩ ህልም መልአካዊ ሊለይ ይችላል ማለት ነው፣ ከአሳሳችሁ ህልም ማለት ነው። ሌላው ሁለተኛው ህልም ሰይጣናዊ የሚባል ህልም አይነት አለ። ይሄ ደግሞ በጣም ግራ አጋቢ፣ በሰቆቃ የተመላ በጣም አስፈሪ፣ አስጨናቂ፣ በተለይ የክፋት መልእክቶችን ያዘለ በመሆኑ ልንረዳው እንችላለን። ለምሳሌ እንደ ሄሮድስ ይላሉ፣ በጣም የክፋት ነገርን ይነግረው ነበረ። ይሄ እንግዲህ ህልም ሰይጣናዊ የሚባለው የህልም አይነት ነው። መንፈስን የሚረብሽ ነው። ከአምላክ እንደሚሰጥ የመረጋጋት ህልም ሳይሆን መንፈስን የሚረብሽ ኃጢአት ነውር የሞላበት ጭካኔ ነገር ያለበት፣ በተለይ ደግሞ ጭካኔን የሚያስተምረን አይነት አድርጎ የሚያሳይ ነው። አንዳንዴ ደግሞ በጣም አታላይ ስለሆነ የሌለንን ክብር ሰጥቶ እኛ ማንነታችን እናውቀዋለን፣ ግን ልክ ሳንበቃ የበቃን አስመስሎ የሚያታልለን ህልም ማለት ነው። በተንኮል ለመጣል የሌለንን ነገር ቆልሎ ራሳችንን ሳናውቅ ሊጥለንም የሚያሳይ ህልም መሆኑን ግን በጣም መረዳት አለብን። በጣም አሁን እነዚህ አሁን እየነገርኳቸው ያሉት መንፈሳዊ አውዶች ነው። ወደኋላ ዝም ብሎ በባህሪያችን የምናየው ነገር አለ። አሁን ግን እነዚህ ግን ለየት ያሉ ናቸው። ህልም መልአካዊም ህልም ሰይጣናዊ ከኛ ውጭ ከኛ ሐሞት ወይም ከኛ ባህሪ ውጭ የሆኑ በሌላ አካል የሚመጡ ናቸው። ስለዚህ አንጥረን ለመለየት በጣም ጀግኖች፣ በጣም አስተዋዮች፣ በጣም ልባሞች መሆን ያስፈልጋል። ለምሳሌ አንድ አባት ሲጠቅሱ ሰምቼ እጅግ ገርሞኛል። እና አንዱ ሰይጣን እንዴት እንደፈተነው በህልሙ ነው ያጫወቱኝ። እኔ በጣም ነው የገረመኝ ሲነግሩኝ፣ እንደ ምሳሌ ነው የነገሩኝ። እና አንዱ እስከ 7ቱ ሰማያት ድረስ አየሁ አለ በህልሙ። እና ምንም ከዚህ ግባ የሚባል ሰው አይደለም፣ ግን ሰይጣን ሲፈትነው ትንሽ ገና መንፈሳዊ ዓለም ገና ሲጀምር ነውና መንፈሳዊ ዓለም ሲጀምር ውጊያ አለ። በተለይ እነዚህ መንፈሳዊ ውጊያዎችን ማሪሳቅን ማንበብ፣ ፊልክስዩስን፣ አረጋዊ መንፈሳዊ ለዚህ ይተነትናሉ። እና በኋላ ይሄድና 3ቱን ሰማያት እንደነ ጳውሎስ ጎብኝቶ በህልሙ መጣ። በህልሙ ነው ያየው፣ ሌላ አካል አይደለም። እና ይሄድና ሮጦ ሄድና አባቴ ያላቸው፣ አቤት እኔ እኮ እዚህ ከምታየው ሰው ሁሉ የበለጥኩ የበቃሁ ነኝ አላቸውና ደንግጠው እንዴት ሆነው አሉት። አይ ዛሬ በህልሜ እስከ 3ኛው ሰማይ ድረስ ወጥቼ ያየው። አንተ ወጣየኸው ታዲያ የበቃሁ አይደለሁ አላቸው። አይ አልበቃህም ልጄ፣ ኃጢአት እንደውም በጣም ላይ ሰፍሯል አሉት። ተናዶ ሄደ፣ ተበሳጭቶ ሄደ። በሁለተኛው ቀን ምን ይመለከታል? የዓለም ውስጥ የሚሰራውን ኃጢአት ሁሉ ወለል አድርጎ አጅሮ ያሳየዋል። እየሮጠ ሄደ። አቤት አምላክ እንዴት ቻይ ነው! አቤት እንዴት ቻይ ነው! እኔ ህጉን የጠበቅኩ ነኝ፣ ሌላው ዓለምም አቤት የሚሰራው ኃጢአት እንደው አምላክ እንዴት ቻይ ነው! እኔ በቅቻለሁ፣ የሌላውን ኃጢአት ለይቼ አንጥሬ አውቄዋለሁ በህልሜ ያላቸው። እሳቸው ግን አስተዋይ ስለሆኑ የሰይጣን ፈተና መሆኑን አውቀዋል። አይ ኃጢአት ብሶብሃል እንጂ አልተሻለህም፣ ይሄማ የብቃት ምልክት አይደለም አሉት። 3ኛ ምን አላቸው? ርግብ መታ ላይ ስታርፍ በህልም አየሁ ይላቸዋል። ልክ እንደነ ባስሊዮስ አሁን ሲያስተምሩ ርግብ መታ ታርፍባቸው ነበር ይላልና እኔ እንደነ ባስሊዮስ ርግብ መታ ታርፋብኛለች በህልሜ፣ ከሌላው የበቃው ነኝ አላቸው። ጣውላ እንጨት መስልሃት ሊሆን ይችላል እንጂ እርግብማ አንተ ላይ በህልም አታርፍም አሉ። ተበሳጭቶ ሄደ። በ4ኛው ግን ከልጅነት እስከ እውቀት የሰራው ኃጢአቱ ተገለጸለትና
በጣም አዝኖ መቼም ሁላችንም ኃጢአታችን ብናይ እንደነግጣለን። ያው እንደ መስታወት ወይም ትልቅ ስክሪን ሆኖ የእያንዳንዳችን ሕይወት በድብቅ የሰራነው ነገር ግልጽ ተደርጎ ቢታይ ምን ያህል እንደምንሸበር ታውቃላችሁና አምላክ ሁላችንም በደል መሸፈኑ በጣም እናመሰግናለን። እና ከልጅነት እስከ እውቀት የሰራው ኃጢአቱ ታየውና በጣም እያዘነ እየለቀሰ ሄዶ በጣም አባቴ በጣም 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 ዛሬ ያየሁትን በጣም ያሳዝናል። ምን ነው ምን አየህ ልጅ ያሉት። ከልጅነት እስከ እውቀት የሰራሁት ኃጢአቴ ታየኝ ብሎ ሲነግራቸው ልጅ አሁን ገና በቅተሃል ብለውታል። እና ብቃት ማለት ሰውን መወንጀል ራስን ከባድ አድርጎ ሌላው ማዋረድ ሳይሆን ትሕትናን መላበስ እና የራስን ኃጢአት መመልከት ነው ብለው አስተምረውታል ይባላል። ስለዚህ እዚህ ላይ ነው በጣም መጠንቀቃል። ሰይጣን ሲፈልግ ራሱ ይለዋውጣል። አንዳንዴ ግራ አጋቢ፣ አስፈሪ፣ ጭንቀት ያለው እንደ ሄሮድስ የክፋት መልእክት ያዘለ ህልም ሊያሳይ ይችላል። ሁለተኛ ደግሞ የሌለንን ነገር ሰጥቶ የሌለንን ክብር አድርጎ አስመስሎ እንድንታበይ በትዕቢት ሊጥለን ሊያሳየን ይችላል። ስለዚህ